የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ዛሬ የእግዚአብሔርን ቃል የሞትን ምንነትና ሰበቡን ውጤቱንም ጭምር እንዴት ሞትን ማስተናገድ እንዳለብንም ጭምር የእግዚአብሔርን ቃል መሰረት ያደረገ ትምህርት አቀርባለሁ። ከእግዚአብሔር ቃል ዕብራውያን ምዕራፍ 9 ላይ ከቁጥር 27 ላይ የሚገኘውን ቃል አነባለሁ ለመነሻ እንዲሆነን። ዕብራውያን ምዕራፍ 9 ከቁጥር 27 ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታየላቸዋል። ጌታ እንዲያስተምረን እንጸልይ። የሰማይና የምድር ጌታ እግዚአብሔር አምላካችን ሆይ ምስጋናና ክብር፣ አምልኮና ስግደት ለታላቁ ስምህ ይሁን። ቃልህን ስናጠና አሁን መንፈስ ቅዱስ ለሁሉም ልብ እንድትናገር ሕይወታችንንም በቃልህ እውነትና ኃይል እንድትቀርጽ እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። ለመሆኑ ሞት ምንድን ነው? ሞት መቼ ተጀመረ? ሞት የሚጠናቀቅበት ጊዜስ ወደፊት ይኖር ይሆን? ከሞት ነፃ መሆን የሚቻልበትስ መንገድ ይገኝ ይሆን? መጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራእይ ድረስ ሞት በተለያየ አገባብ ተጠቅሷል። ሞት የሚለውን ቃል ለመጀመሪያ ጊዜ ከአፉ አውጥቶ የተናገረው ራሱ እግዚአብሔር ነው። የሞትንም ሰበብ ወይንም መነሻ ምክንያት ራሱ ተናግሯል። ዘፍጥረት ምዕራፍ 2 ላይ ከተከለከለችው የኤደን ገነት ዛፍ ፍሬ በበላችሁ ቀን ሞትን ትሞታላችሁና አለ። ለመጀመሪያ ጊዜ ሞት የሚለውን ቃል የተናገረው ራሱ እግዚአብሔር ነው። ቅድመ ሁኔታ አስቀምጧል። የእግዚአብሔር ሕግና ቃል ሲጣስ ሞት ይከሰታል በሰዎች። የእግዚአብሔር ሕግ ሲከበር ግን ከሞት ነፃ ይሆናሉ ሰዎች ማለት ነው። ነገር ግን ማንም ሰው ከሞት ነፃ ሊሆን እንዳልቻለ ቀደም ሲል ከተነበበው የመጽሐፍ ቅዱስ ክፍል አይተናል። ለሰዎችም ሁሉ አንድ ጊዜ መሞት ከዚያ በኋላም ፍርድ እንደተመደበባቸው ይነግረናል። ለሰዎች በሙሉ ሞት ተፈርዶባቸዋል ማለት ነው። ስንቶቻችሁ ሞትን ትፈራላችሁ? ተመጣጣኝ ምግብ የምንበላውና የአካል እንቅስቃሴ ወይንም ስፖርት የምንለማመደው ሞትን ስለምንፈራ እኮ ነው። ይህንን ታውቃላችሁ? የሚገርመው በጣም ብዙ ሰዎች ሞትን የሚፈሩበት ምክንያት አይታወቅም ወይም ግልጽ አይደለም። ሞት መለያ ምክንያት ወይም መገለጫ ባህሪያት አሉት። ለሰው ሁሉ የተመደበ የጋራ ዕጣ ነው። አንደኛው የሞት መገለጫ ከሞት ነፃ ሆኖ ሊኖር የሚችል ማንም ሰው የለም ማለት ነው። ማንም ልትሆን ትችላለህ። እጅግ ባለጠጋ ቱጃር ወይም ደግሞ ያጣ የነጣ ድሃ ልትሆን ትችላለህ። ምንም ልዩነት የለው። ሞት ሁሉንም ያስተካክላልና። ሞት ማንንም አይፈራም። በባህሪው ሁሉንም ይገድላል ማለት ነው። ሰው የተባለውን በሙሉ ይገድላል። ሞት ሁሉንም ሰው ወደ ተመሳሳይ ፍጻሜና መዳረሻ ያመጣል። የሞት የመጀመሪያው መገለጫ ለሰው ሁሉ የተመደበ ዕጣ መሆኑ ነው። የጋራ ዕጣ። በኑሮ ደረጃ፣ በዕድሜ፣ በጾታ፣ በእውቀት፣ በሀብት፣ በምንኖርበት አገር ልንለያይ እንችላለን። በጾታ በእውቀት ልንለያይ እንችላለን። ነገር ግን ሞት ለሰው ሁሉ የተመደበ ዕጣ ነው። ሁሉንም ሰው የሚያስተካክል ሞት ብቻ ነው። ስለዚህ ባለጠጋ ቱጃሮች፣ ድሆች እኩል ሞት ያስተናግዳቸዋል ማለት ነው። ሀብትህ ከሞት አያድንህም፣ አይከልልህም። ሀብት አጥር ወይም ምሽግ ሆኖ ከሞት አያድንም ማለት ነው። ለሞት ጉቦ በመስጠት ማምለጥ አይቻልም። ከሞት ነፃ መሆን አይቻልም። ሁሉም ሰው ያለ አድልዎ በሞት ይስተናገዳል። ሌላው የሞት መገለጫ ባህሪ የሰው ልጅ ማስቆም ወይንም ችላ ማለት፣ መሻር፣ ማስቀረት የማይችለው አንድ ነገር ቢኖር ሞት ነው። ሞትን ለሌላ ጊዜ ማስተላለፍ አይቻልም። ቀጠሮን ማስተላለፍ ወይንም መቅረት ይቻላል። ከሞት ግን ነፃ ሆኖ መቅረት ወይንም ሞትን ለሌላ ጊዜ ማስተላለፍ፣ ቆይ አልተዘጋጀውም ማለት አይቻልም። ከሰው ጋር ያለህን ቀጠሮ ማስተላለፍ ትችላለህ። የሞትን ቀጠሮ ግን ማስተላለፍ አትችልም። የሚገርመው ሞት መቼ ወደ እኛ እንደሚመጣ ያውቃል። እኛ ግን መቼ ወደ ሞት እንደምንደርስ አናውቅም።
ሰው ወዴት ትሄዳለህ ሲባል ወደ ስራ፣ ወደ አገልግሎት፣ ወደ ትምህርት ቤት፣ ወደ ገበያ፣ ወደ ቀጠሮ፣ ወደ ተለያየ ጉዳይ እየሄድኩ ነው ይላል። አቶ ሞት ደግሞ ወዴት እየሄድክ ነው ሲባል ወደ ሰው እየሄድኩ ነው ይላል። ወደ ሰው ለጉብኝት ስንሄድ ልንዘጋይ እንችላለን። ሞትን ግን ማዘግየት አይቻልም። ምንም ይሁን ሞት አንተን በምንም አይነት አያከብርህም፣ አይፈራህም። ሞት የመጨረሻው መፍትሄ ነው። ሌላው የሞት ባህሪ የመጨረሻው መፍትሄ ነው። ለብዙ ችግሮች መፍትሄ ነው። ሰዎች ምንም አድርገውብህ ሊሆን ይችላል። በርካታ የዓለም መሪዎች ለምሳሌ እንደነ አዶልፍ ሂትለር፣ ሙሶሎኒ፣ ካርል ማርክስ፣ ሌኒን፣ ናፖሊዮን፣ ሌሎችም በዓለም ሕዝብ ላይ ከፍተኛ ጉዳት ያደረሱ ሰዎች እነርሱም በጊዜያቸው ሞተዋል። ሞት እነሱንም ወስዷቸዋል። ገዳዮችንም ሞት ራሱ ይገላቸዋል ማለት ነው። ለጭቆና፣ ለግፍ፣ ለአመፅ፣ ለጥቃት፣ ለእብሪተኞችም ለአምባገነንነትም ብቸኛው መፍትሄ ሞት ነው። ሞት ሁሉንም ያስተካክላል። ስለ ሞት እግዚአብሔር ይመስገን። የመጨረሻው መፍትሄ በዓለም ላይ ላለው ክፋት በሙሉ የመጨረሻው መፍትሄ ሞት ብቻ ነው። ሰውን ሁሉ በእኩል ደረጃ የሚያስተናግድ ኃይል ሞት ብቻ ነው። ትልቁና የመጨረሻው የሰው ልጅ ጠላትም ሞት ነው። መጽሐፍ ቅዱስ እንደምነግረን ጌታ ኢየሱስ ክርስቶስ ዳግመኛ ተመልሶ ሲመጣ ልሽር ያለው የመጨረሻው ጠላት ሞት ነው ይላል አንደኛ ቆሮንቶስ ምዕራፍ 15 ላይ የመጨረሻው የሰው ልጅ ጠላት። ምክንያቱም እርሱን ማሸነፍ አልተቻለም። ስለዚህ ነው አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 55 ጀምሮ ባለው ክፍል ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ? የሞት መውጊያው ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን የሚለን መጽሐፍ ቅዱስ። እንደ ሞት ሰውን አቅም የሚያሳጣ ነገር የለም። ለሰው ልጆች በሙሉ የተሰጠና ሁሉም ሰው ማክበር ያለበት አንድ ቀጠሮ ቢኖር ሞት ነው። ሰው ሌላ አማራጭ ማሰብ አይችልም። ሞት አረጋውያንን ወይም በዕድሜ የገፉትን ሰዎች ብቻ አይገድልም፣ ወይም በሽተኞችን ብቻ አይገድልም። በየትኛውም ዕድሜ ሰውን ይገላል። ለመሞት ወይም ሞትን ለመገናኘት ተዘጋጅተሃልን? ወንድም ሴትም፣ ሀብታምም ድሃም ብንሆን፣ ገጠርም ከተማም ብንኖር፣ በድህነትም በብልጥግና ውስጥም ብንኖር ለሞት ተዘጋጅቶ መኖር ግድ ነው። ስለዚህ ይሄ ብርቱ ጥያቄ ወደ ሁሉም ሰው ይቀርባል። ለመሞት ተዘጋጅተሃልን? ሰው ለመኖር ይዘጋጃል። ልዩ ልዩ ዝግጅት እናደርጋለን። መልካም ነው። ሞትን በየቀኑ ላናስብ እንችላለን። ነገር ግን ማስቀረት አንችልም። ለሞት ተዘጋጅቶ መኖር ብቸኛው አማራጭ ነው። ሞት ቋሚ ነው። በባህሪው ቋሚ ነው። እንደ ሞት ቋሚ የሆነ ነገር በዓለም ላይ የለም። ብዙ ፋሽን ይለዋወጣል። አለባበስ፣ አመጋገብ፣ አኗኗር ይለዋወጣል። ሞት ግን ከጥንት ዘመን ጀምሮ ቋሚ ነው። ከአዳምና ከሔዋን ጀምሮ ቋሚ ነገር በዓለም ላይ ሞት ብቻ ነው። እንደ ሞት ሰውን አቅም የሚያሳጣ ምስኪን የሚያደርግ የለም። ብርቱ፣ ጀግና፣ ኃያል፣ አንቱ የተባለውንም ያንበረክካል። አንድ ሰው ሲሞት ወኔ ይከዳዋል፣ ልቡ ይዝላል፣ አቅም ያጣል፣ አቅመ ቢስ ይሆናል። ምንም ማድረግ አንችልም። ረዳት የሌለው አቅመ ቢስ ሰው ይሆናልና በሞት ሞትን በተመለከተ ማድረግ የሚገባን አንድ ብቸኛው ነገር ቢኖር ተዘጋጅቶ መኖር ብቻ ነው። እግዚአብሔር ለሞት ምላሽ አለው። የሰው ልጅ የመጨረሻ ጠላት የሆነውን ሞትን ሊገድል እርምጃ ወስዷል። ልጁ ኢየሱስ ክርስቶስ አርብ ቀን በመስቀል ላይ ተሰቅሎ መሞቱ እግዚአብሔር ለኃጢአት ወይም ለሞት የሰጠውን ብቸኛ ምላሽ ያመለክታል። ተጨባጭ ምላሽ እግዚአብሔር ለሞት ሰጥቷል። ከዚች ፍሬ በበላችሁበት ቀን ሞትን ትሞታላችሁ ያለው እግዚአብሔር አዳምና ሔዋን ተላለፉ፣ ከተከለከለችው የዛፍ ፍሬም በሉ፣ በዚያው ቀን ሞትን ሞቱ። ሞት 3 ደረጃዎች አሉት። መንፈሳዊ ሞት፣ አካላዊ ሞትና ዘላለማዊ ሞት ወይም ሁለተኛው ሞት። ሞት የሚል ቃል ወደ 1000 ጊዜ ያህል በተለያየ አገባብ መጽሐፍ ቅዱስ ውስጥ ተጠቅሷል።
አዳምና ሔዋን የሞቱት የመጀመሪያው ሞት መንፈሳዊ ሞት ነው። መንፈሳዊ ሞት ማለት ነፍስ ከእግዚአብሔር ተለይታ የምትኖረው ኑሮ መንፈሳዊ ሞት ይባላል። ሰው ከእግዚአብሔር ተለይቶ የሚኖረው ኑሮ መንፈሳዊ ሞት ይባላል። አዳም በኃጢአት ከወደቀ በኋላ ብዙ ዓመት ኖሯል። 930 ዓመት ነው አዳም በምድር ላይ ኖረው። ለብዙ መቶዎች ዓመታት የኖረው ግን ከእግዚአብሔር ተለይቶ መንፈሳዊ ሞት ውስጥ ነው። ስለዚህ የሞት የመጀመሪያው ደረጃ ወይም አይነት መንፈሳዊ ሞት ነው። ሁለተኛው የሞት አይነት አካላዊ ሞት ይባላል። አካላዊ ሞት ማለት ስጋ ከነፍስ ሲለያይ፣ ነፍስ ከስጋ ስትለይ አካላዊ ሞት ይባላል። ሶስተኛው ሞት ሰው ከእግዚአብሔር ተለይቶ ነፍሱ ከእግዚአብሔርም ከስጋም ተለይታ ለዘላለም ወደ እሳት ባህር የሚገቡበት የመጨረሻው የሞት ደረጃ ሁለተኛው ሞት ይባላል። ነገር ግን በኢየሱስ ክርስቶስ ያመኑትን ሁለተኛው ሞት ዘላለማዊ ሞት ወይንም የእሳት ባህር አይመለከታቸው። እግዚአብሔር ይመስገን። የሞትን ደረጃዎች ማወቅ በጣም ጠቃሚ ነው። ሞት ባለመታዘዝ ምክንያት በአንድ ሰው በአዳም ምክንያት ወደ ሁሉም ሰው ደረሰ። ኃጢአትም ሞትም ወደ ሰው ደረሰ። ሰይጣን አቀነባብሮ ኃጢአትን ወደ ወላጆቻችን ወደ አዳምና ሔዋን እንዳመጣ እናውቃለን። አዳምና ሔዋንም በሰይጣን ተንኮል ተታለው በኃጢአት ወደቁ። በኃጢአትም ሞት መጣ። ስለዚህ ኃጢአት የሞት እናት ነች። ኃጢአት የሌለበት ሰው አንድም የለም። ስለዚህ ኃጢአተኛ የሆነ ሰው ሁሉ ይሞታል። ነገር ግን እግዚአብሔር ለሞት መፍትሄ አዘጋጅቷል። በክርስቶስ ኢየሱስ ሞትና ትንሣኤ የሞት ቅስም ተሰብሯል። የሞት መውጊያው ተሰብሯል። የሞት መውጊያ ኃጢአት ነው። ኃጢአት ያለበት ሰው ሁሉ ይሞታል። ነገር ግን በክርስቶስ ኢየሱስ ያመነ ሰው በሙሉ ከኃጢአት ዕዳ ድኖ ከሞትም ከዘላለማዊ ሞት ከሁለተኛው ሞት ድኖ ለዘላለም ከእግዚአብሔር ጋር ታርቆ በብፅዕና እንዲኖር ተጠርቷል። የሞት ችግሩ የዚህ ምድራዊ ሕይወት ማብቂያ ነው እንጂ የነገር ሁሉ ፍጻሜ አይደለም። ሰዎች በስጋዊ ሞት ከነፍስ ተለይተው ስለሄዱ የሚገላገሉ ይመስላቸዋል። ሞት ግልግል ነው ይላሉ አንዳንድ ሰዎች። ግልግል አይደለም። ግልግል ሊሆን የሚችለው በክርስቶስ ኢየሱስ ላመኑ ሰዎች ብቻ ነው። ሁለተኛው ሞት አይመለከታቸውምና በክርስቶስ ኢየሱስ ያላመኑ ሰዎች ገና የከፋ ዘላለማዊ ሞትም ይጠብቃቸዋል። ስለዚህ ነው ይህ የምስራች የምንነገረን። ሞትን በተመለከተ ከሁለተኛው ሞት ከዘላለማዊ ሞት ድነን ለዘላለም ከእግዚአብሔር ጋር ታርቀን እንድንኖር የምንጠራው የተጠራ ነው። ለዚህ ነው በመድኃኒታችን በኢየሱስ ክርስቶስ ደም ካልተሸፈነ በስተቀር የልብህ ምስጢር ሁሉ ስራህ በሙሉ በሞትና በፍርድ ጊዜ ይጋለጣል። ለሰዎችም አንድ ጊዜ መሞት ከእርሱም በኋላ ፍርድ ተመድቦባቸዋል ነው የሚለን መጽሐፍ ቅዱስ በዚህ በዕብራውያን ምዕራፍ 9 ቁጥር 27 ላይ። ሞት ብቻ አይደለም፣ ከሞት በኋላ ፍርድም አለ። ሁለት አይነት ፍርድ አለ ወደፊት። የአማኞች ፍርድ የክርስቶስ ፍርድ ወንበር ፊት በመባል ይታወቃል። ይሄ ማለት ከዘላለማዊ ሞት የዳኑ አማኞች ከመነጠቅ በኋላ በክርስቶስ ፍርድ ወንበር ፊት ቆመው በምድር ላይ እንዴት እንደኖሩ ምን እንደሰሩ የኑሮ ዘይቤያቸው በሙሉ ተገምግሞ አክሊል፣ ሽልማት፣ ብድራታቸውን የሚያገኙበት የክርስቶስ ፍርድ ወንበር ፊት ነው። ከሞት በኋላ ነው ያም ፍርድ የሚደረገው። አማኞችን የሚያስፈራ አይደለም፣ የሚያዘጋጅ ነው የክርስቶስ ፍርድ ወንበር ፊት ማለት። ሁለተኛው የፍርድ አይነት ግን ታላቁ የዙፋን ፍርድ የተባለው በክርስቶስ ያላመኑ ሰዎች ከሲኦል ተነስተው የፍርድ ትንሣኤ አግኝተው በታላቁ የዙፋን ፍርድ ቆመው ወደ እሳት ባህር ሊጣሉ ከንጉሱ ከጻድቅ ፈራጅ ከእግዚአብሔር አንደበት ብይን የሚሰሙበት የሁለተኛው ሞት ፍርድ የሚከናወንበት ጊዜ የታላቁ የዙፋን ፍርድ ይባላል። በክርስቶስ ያላመኑትን ሰዎች በሙሉ የሚመለከት ነው የታላቁ የዙፋን ፍርድ። ስለዚህ ሁለቱም የፍርድ ጊዜያት ከትንሣኤ በኋላ ነው የሚከናወነው። የሕይወት ትንሣኤ ለአማኞች፣ የፍርድ ትንሣኤ ደግሞ በክርስቶስ ስላላመኑት የዘመናት ኃጢአተኞች በሙሉ ይጠብቃቸዋል። ከሞት ፍርሃት ነፃ ሆኖ መኖር ይቻላል ወይ? አዎ ይቻላል። የሚቻልበትን መንገድ አሁን እንመለከታለን። ሞትን በየቀኑ ብናሰላስልም ከሞት ፍርሃት ግን ነፃ ሆነን መኖር እንችላለን። የሞት ትርጉም ሲገባን ነው ለሞትም ተዘጋጅተን መኖር የምንችለው።
ሞት ማለት መለየት ነው። በአንድ ቃል ሞትን ብንገልጸው መለየት ነው፣ ሴፓሬሽን። ነፍስ ከስጋ ስትለይ አካላዊ ሞት ይባላል። ነፍስ ከእግዚአብሔር ስትለይ መንፈሳዊ ሞት ይባላል። ስለ ሞት መታወቅ ያለበትን እውነት ማወቅ አለብን። ሞት አውቀን የማንጨርሰው ነገር ነው። የማናውቀውና ያላለፍንበት ክስተት ስለሆነ ሞት ቀልድ አይደለም። የሞት ልምድ የለውም ማንኛውም ሰው። የሥራ ልምድ፣ የዕድሜ ልምድ ሊኖረን ይችላል። የሞት ልምድ ግን የለንም። ሞት የሚባል ነገር ወደፊት እንደምኖር እናውቃለን እንጂ የሞት ልምድ የለም። ከሞት ባሻገር ሄዶ ኖሮ የመጣ ሰው የለምና። ታላቁ የማይታወቅ ነገር ቢኖር በዓለም ላይ ሞት ነው። ሞት ወደ ዘላለማዊ መተላለፊያ በር መሆኑን ቢያውቁም ክርስቲያኖችም ጭምር ስለ ሞት ሲያስቡ ምቾት አይሰማቸውም። ፍርሃትና ድንጋጤ ይሰማቸዋል። አማኞችም ክርስቲያኖችም ጭምር ሞትን ከፈጣሪ እይታ አንጻር ስናስበው ብቻ ነው ከፍርሃት ነፃ ሆነን መረጋጋትና ማረፍ የምንችለው። እግዚአብሔር ስለ ሞት ምን ብሏል? ለሞት ችግር የተሰጠ ምላሽስ ምንድን ነው? በመጽሐፍ ቅዱስ ውስጥ ሞት እንዴት ነው የተተረከው? በመጽሐፍ ቅዱስ ውስጥ ሞት በሶስት ደረጃ ተገልጿል። በእያንዳንዱ ደረጃ ሞት መለየትን ያመለክታል። አካላዊ ሞት ነፍስ ከስጋ የምትለይበት ደረጃ ነው። መንፈሳዊ ሞት ነፍስ ከእግዚአብሔር ተለይታ የምትኖርበት መንፈሳዊ ሞት ነው። ሁለተኛው ወይም ዘላለማዊ ሞት ደግሞ ነፍስ ከእግዚአብሔርም ከስጋም ተለይታ ለዘላለም በእሳት ባህር የምትሰቃይበት ደረጃ ሶስተኛው ወይንም ዘላለማዊ ሞት ይባላል። የሞትን ፍርሃት ማስወገድ ይቻላል ወይ? አዎን ይቻላል። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ እንደማይችል መጽሐፍ ቅዱስ ጌታ ኢየሱስ ዮሐንስ 3 ላይ ተናግሯል። ስንወለድ ሁላችንም የአዳምን ኃጢአት በውስጣችን የኃጢአትን ዘር ይዘን ስለምንወለድ የመጀመሪያ ልደት ነው የምንወለደው እንጂ ዳግመኛ ልደት አናገኝም። ሁሉም ሰው ሲወለድ ከስጋ ነው የሚወለደው። ከምድራዊ ወላጆቹ ይወለዳል። በኋላም ደግሞ ዳግመኛ መወለድ አለበት። ከሞት ፍርሃት ነፃ መሆን የሚችል ሰው ዳግመኛ የተወለደ ሰው ብቻ ነው። ለምን? የሞት መውጊያ በኢየሱስ ክርስቶስ ሞትና ትንሣኤ ስለተሰበረ፣ የሞት ዕዳም በክርስቶስ ኢየሱስ ደም ስለተከፈለ ለአማኞች ዳግመኛ የተወለዱ ሰዎች ብቻ ናቸው ለሞት ተገቢውን መሰናዶ አድርገው መኖር የሚችሉት። እውነተኛ አማኞች ወይም ክርስቲያኖች ከሆናችሁ ሞትን መቼም ቢሆን ከቶ መፍራት አይኖርባችሁ። በሞት ፍርሃት ፈጽሞ መሰቃየት የለባችሁ። ብንፈራው ሞት አይቀርማ፣ ሞት አይቀርም ስም አይቀበርም እንዲሉ በብሂላችን። ወደፊት ሲታስቡ፣ መጪውን ዘመን ሲታስቡ በድልና በድፍረት ተረጋግታችሁ መኖር የምትችሉት ዳግመኛ ስትወለዱ ብቻ ነው። ዳግመኛ ለተወለዱ አማኞች፣ በክርስቶስ አምነው የእግዚአብሔር ልጆች ለሆኑት መንፈስ ቅዱስም ላላቸው አማኞች ሁለተኛው ሞት ስለማይመለከታቸው ከአካላዊ ሞት በኋላ የሚጠብቃቸው የዘላለም ክብር ስለሆነ ሞትን ፈጽሞ መፍራት የለባቸው። ሞትን በፍጹም መፍራት እንደሌለብን የሚያስረግጡ ምክንያቶች በእግዚአብሔር ቃል ውስጥ በግልጽ ተዘርዝረዋል። ሰዎች ከሞት ፍርሃት ነፃ መሆን የሚችሉት በሞቱና በትንሣኤው ሞትን የሻረውን የሞትን መውጊያ የሰበረውን ክርስቶስን በማመን ብቻ ነው። ለዘላለም ሕይወትም ተስፋ የሞትንም ፍርሃት አስወግዶ በድፍረት ሊያኖረን የሚችል ኢየሱስ ክርስቶስ ብቻ ነው። ሞትን መፍራት የለብንም እንደ መርህ። ለምን ቢባል በሞት ጥላ ላይ ስልጣን ያለው ዲያብሎስ ተሸንፏል። ሞትን መሳሪያ አድርጎ ሰዎችን ለመግደል የሚያስፈራራው ሌባው ዲያብሎስ ብቻ ነው። መጽሐፍ ቅዱስ በዕብራውያን ምዕራፍ 2 ላይ እንዲህ ይላል። ዕብራውያን ምዕራፍ 2 ከቁጥር 14 ጀምሮ ባለው ክፍል እንዲህ ተብሎ ተጽፏል። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስን ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ የአዳምን ዘር ሥጋን ለብሶ መሞት ያስፈለገው የሞትን ኃይል ልሽር፣ ከሞት ፍርሃትም ነፃ ሊያወጣ፣ የሞትና የሕይወትንም ትርጉም ሊነግረን ነው።
መጽሐፍ ቅዱስ እንዲህ ይላል ፊልጵስዩስ 1:21 ላይ ለእኔ ሕይወት ክርስቶስ ሞትም ጥቅም ነው፣ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ አለ። ሞት መሸጋገሪያ ድልድይ ነው። በክርስቶስ አምነው ለዳኑ የሞትና የሕይወትን ትርጉም ለተረዱ አማኞች ሞት መሸጋገሪያ ድልድይ ነው። ድልድይ አይፈራም። ከድልድይ ማዶ የተሻለ ነገር ስላለ በድፍረት እንሻገረዋለን እንጂ። ስለዚህ ኢየሱስ ክርስቶስ በሞቱ ሞትን ድል አድርጎ እኛንም ከሞት ፍርሃት ነፃ አውጥቶናል። ክብር ለስሙ ይሁን። ዳዊት የጎልያድን ጦር ወስዶ ራሱን እንደቆረጠበት ጌታ ኢየሱስ ክርስቶስም የዲያብሎስን ጦር መሳሪያውን ነጥቆ በመውሰድ በዚያው ራሱን ድል ነስቶታል። ሰይጣን ሰዎችን የሚያስፈራራበት አንዱ መሳሪያ ሞት ነው። ነገር ግን አሁን በክርስቶስ ላሉት አማኞች ሞት የሚያስፈራ ኃይል አይደለም፣ የተሸነፈ ጠላት ነው። እውነታው ሞት ተሸንፈዋል። ኢየሱስ በሞቱ የኃጢአታችንን ዕዳ ከመክፈሉም ባሻገር ዲያብሎስን ሽሮታል። ዲያብሎስ ሰዎችን ለመኮነን የሚጠቀምበትን የሞትን መውጊያ ሰባብሮ ድል ነስቷል። ጌታ ኢየሱስ በትንሣኤው ዕለት እሁድ ማለዳ መቃብር ፈንቅሎ ከሞት ሲነሳ የሰይጣን ኃይሉ ሙሉ በሙሉ ተሽሯል ማለት ነው። ሰይጣን ሊጠቀምበት የሚሞክረው የሞትን መውጊያ ተጠቅሞ ነው። ሰይጣን አሁንም ቢሆን ይሰራል፣ ይንቀሳቀሳል። ዳሩ ግን መሸነፉ የተረጋገጠና የተደመደመ ጉዳይ ነው። አሁን ሰይጣን ዋናውን መውጊያ መሳሪያ ስለተቀማ ሽንፈት ተከናንቧል። ጌታ ኢየሱስ በትንሣኤው ማለዳ ሞትን ድል አድርጎ ከመቃብር ሲወጣ ሞትን መውጊያ ከሰይጣን ጦር ዕቃነት አስወግዶታል ማለት ነው። ስለዚህ አሁን አማኞች ሞትን የሚፈሩበት ምክንያት የለም። ሞት እንደ ድልድይ ነው መታሰብ ያለበት። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? የሞት መውጊያው ኃጢአት ነው። የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ተብሎ ተጽፏል። ኢየሱስ ክርስቶስ ድል ያደረጋቸው የሰው ሁሉ ቀንደኛ ጠላት የሆኑት አንደኛ ሰይጣን ነው። ሰይጣንን ድል ያደረገው ኢየሱስ ክርስቶስ ብቻ ነው። ሁለተኛ ኃጢአት ነው። የኃጢአትን ዕዳ ያለ ቀሪ ከፍሎ እኛን በደሙ ያጸደቀን ኢየሱስ ክርስቶስ ብቻ ነው። ሶስተኛው ጠላት ሞት ራሱ ነው። ሞትን ድል አድርጎ በዓለም ታሪክ በሶስተኛው ቀን ከሙታን የተነሳው ኢየሱስ ክርስቶስ ብቻ ነው። ሞትንና መውጊያውን ሰብሯልና። አራተኛው ጠላት ሲኦል ነው። አማኞች ሲሞቱ አድራሻቸው ሲኦል ሳይሆን ገነት ነው። ሲሞት ወደ ጌታ ነው የሚሄደው። ልሄድ ከክርስቶስም ጋር ሊኖር እናፍቃለሁ፣ ሞትም ቢሆን ጥቅም ነው ያለው ጳውሎስ በዚህ ምክንያት ነው። ስለዚህ ሲኦል ተሽሮላቸዋል ለአማኞች። ላላመኑት ዳግመኛ ላልተወለዱት ግን አሁንም ሲኦል አፉን ከፍቶ ይጠብቃቸዋል። አምስተኛው ጌታ ኢየሱስ ያሸነፈልን ጠላት ስሙ የሕግ እርግማን ይባላል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ሕግን በመጠበቅ አንድም ሰው መጽደቅ መዳን ስላልቻለ ኢየሱስ ክርስቶስ ሕግን ተፈጽሟል ያለው እኛን ወክሎ በአብ ፊት ሕግን ጠብቆ እኛን ያጸደቀን እርሱ ነው። ከሕግ እርግማን በደሙ ዋጀን አጸደቀንም። ስለዚህ እነዚህን ጠላቶች ሙሉ በሙሉ ድል ሊያደርግ የቻለው ሞትንም ጭምር ኢየሱስ ክርስቶስ ስለሆነ በኢየሱስ ክርስቶስ አምኖ መዳን፣ በመንፈስ ቅዱስ ዳግመኛ ተወልዶ መታተም፣ በደሙ የኃጢአትን ስርየትና ጽድቅን ማግኘት ብቸኛው ከሞት ፍርሃት ነፃ ሆነን የምንኖርበት መንገድ ነው። እግዚአብሔር ይመስገን። የሞት ኃይል ተደምስሷል። የሞት አፈጻጸም በግልጽ ተብራርቷል። ወደ ሰማይ ስንደርስ እግዚአብሔር እንባን ከዓይን ሁሉ ያስወግዳል። ሞት የሚባል ነገር ከእንግዲህ ወዲህ ከቶ አይኖርም። በአማኞች መጪ ጊዜ ውስጥ ሞት ለዘላለም ከቶ አይታሰብም፣ አይሰለጥንም። በሞት ላይ ስልጣን ያለው ተሸንፏል፣ የሞትም ኃይል ተደምስሷል። ክብር ለእግዚአብሔር ይሁን። ለሞት ያለን ስዕል የተስተካከለ ሊሆን ይገባል ማለት ነው። የሞት ስዕል ሊስተካከል ይገባል። ምክንያቱም በሞቱ ሞታችንን ሽሮ የሞት መውጊያውንም ሰብሮ እኛን ወደ ሰማያዊ መንግሥት ሊያሻግረን የቻለው ኢየሱስ ክርስቶስ ከኛ ጋር አለ። ሞት ጥላ ነው፣ በጥላ ተመስለዋል። በሞት ጥላ መካከል እንኳ ቢሄድ አንተ ከእኔ ጋር ነህና ክፉን አልፈራም አለ ዳዊት። ሞት መተላለፊያ መንገድ ነው። የዋሻ መንገድ ይመስላል። የዋሻው መንገድ ረጅም የዋሻ መንገድ በባቡርም በመኪናም ልናልፍ እንችላለን። ያኔ አይመችም።
ነገር ግን መተላለፊያን እንጂ መኖሪያ መቆያ አይደለም ዋሻው መንገድ። በሞት ጥላ መካከል እንኳን ብሄድ ከቶ አልፈራም ያለው ዳዊት ስለዚህ ነው። ሞት ጉዞ እንጂ መዳረሻ አይደለም። ላመኑትም ላላመኑትም ሞት መዳረሻ አይደለም። ያመኑት በክርስቶስ አምነው የዳኑት ወደ ዘላለማዊ ቤታቸው ወደ ሰማያዊ ቤታቸው ይሄዳሉ በሞት መሸጋገሪያነት። ያላመኑትም በሞት መሸጋገሪያነት ወደ ሲኦል ይወርዳሉ። ስለዚህ ወዳጄ ሆይ ከሞት በኋላ ወዴት እንደምትሄድ ታውቃለህ? ሞት አይቀርም፣ ስም አይቀበርም ጥሩ አባባል ነው። ከሞት በኋላ ወዴት? ሞትን ማስተላለፍ ወይንም ማስቀረት አይቻልም። ለሰዎች ሁሉ የተመደበ ዕጣ ነው፣ የመጨረሻም ጠላት ነው። ነገር ግን አሁንም ወደፊትም የሞትን ኃይል ሊሽር የቻለው ከሞት ፍርሃትም አርነት ሊያወጣን የቻለው ኢየሱስ ክርስቶስ ነው። ዳግመኛ የተወለዱ ሁሉ ሞትን ሊፈሩ አይገባቸውም። ይልቁንም የሞትን መውጊያ ሰብሮ ሞታችንን ሞቶ ዕዳችንን የኃጢአት ዕዳችንን በደሙ ከፍሎ ያጸደቀን ኢየሱስ ክርስቶስ ብቻ ስለሆነ በኢየሱስ ክርስቶስ ያመኑ ሰዎች ሞትን ሊፈሩ አይገባም። ለሞት ትክክለኛ ስዕል ሊኖራቸው ይገባል። ስለ ሞትም ቃሉ የሚያስተምረውን እውነት በመማርና በማስተማርም ሊተጉ ይገባል። ያን ጊዜ ነው ከሞት ፍርሃት ነፃ የሚያደርገንን ኃይል የምናገኘው። ከሞት በኋላ ወዴት እንደምንሄድ ደግሞ በእርግጠኝነት ስዕሉን ልንይዝና ልናጣጥም ይገባናል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። የሞት ትርጉም ሲገባን ነው የሕይወትም ትርጉም የሚገባ። የሕይወትና የሞት ትርጉም ሁለቱም ተቃራኒ ነገሮች ናቸው። ሲገባን ነው ተረጋግተን የምንኖረው። ሞት በራሱ ጊዜ ወደኛ ይመጣል፣ እኛን ወደ ሰማያዊ ቤታችን መሸጋገሪያ ሆኖ ያሳልፈናል። ሞት መዳረሻችን ሳይሆን መተላለፊያ መንገድ ድልድይ ነው። ሶስት አይነት ሞት እንዳለ ተናግሬ ልጠቅልል። አንደኛው መንፈሳዊ ሞት ነው። በክርስቶስ ያላመኑ ሰዎች ሁሉ ነፍሳቸው ከእግዚአብሔር ተለይታ መንፈሳዊ ሞት ውስጥ ይኖራሉ። ሁለተኛው የሞት ደረጃ አካላዊ ሞት ነው። በክርስቶስ ያመኑትም ያላመኑትም አካላዊ ሞት ይሞታሉ። ለሰዎች ሞት ተመድበዋል ማለት እሱ ነው። ነገር ግን መዳረሻው ጋር ልዩነት አለ። በክርስቶስ ላመኑት ዳግመኛ ለተወለዱ ለእግዚአብሔር ልጆች አካላዊ ሞት ወደ ሰማያዊ ቤታቸው መሸጋገሪያ ነው። ስለዚህ ተስፋ እንደሌላቸው እንደሌሎች እንዳታዝኑ። ኢየሱስ እንደሞተና እንደተነሳ ካመንን እግዚአብሔር ደግሞ በክርስቶስ ያንቀላፉትን ከእርሱ ጋር ያመጣቸዋልና ተብሎ ስለተጻፈ ለሞቱትም ተስፋ አለን። በክርስቶስ አምነው ያንቀላፉት ወደ ጌታ ሄደዋል። እኛም በዚህ ሕይወት እያለን ጌታ ከመጣ እንነጠቃለን፣ ካልሆነም በሞት ከተጠራንም ወደ ክብር እንሄዳለን። ስለዚህ ይህንን የሞት ስዕል በቃሉ የተነገረንን የሞትን ስዕል አስተካክለን ይዘን ለመሞት ተዘጋጅተን እንድንኖር ከዘላለማዊ ሞት የዳንን በክርስቶስ እምነት ጸንተን እንድንኖር ያላመናችሁም በክርስቶስ ያላመናችሁ ዛሬውኑ በማመንና የዘላለም ሕይወት በማግኘት ለሞት የተስተካከለ ስዕል እንድታገኙ ከዘላለም ሞት ከሁለተኛው ሞት በክርስቶስ አምናችሁ ወደ ዘላለም ሕይወት እንድትሻገሩ በዚህ መልእክቴ አበረታታችኋለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። ጌታ ሆይ የሞትን ትርጉም የሞትንም መነሻ እንድናውቅ እንድንማር ፈቃድ ስለሆነ ተመስገን። በዘላለም ሕይወት እንድንኖር የጠራህን ከሞት ወደ ሕይወት የጠራህን ጌታ በሕይወት መንገድ ጸንተን እንድንቆም ከሞት በኋላ የምኖረንንም የዘላለምን ሕይወት በናፍቆት ተዘጋጅተን እንድንጠባበቅ ጸጋህን አብዛለን። በኢየሱስ ክርስቶስ ስም አሜን።